ሰው ልጅ በምርጫውና በፍላጎቱ በሱ ቀጠሮ አይደለም የሚሞተው። የተኛዋም ነፍስ መቼና የት እንዴት እንደምትሞት አታውቅም። ታዲያ አላህን ፍሩ፣ ሙስሊም ሆናችሁ እንጂ አትሙቱ ብሎ ማለት ሁሌም በሁሉም ነገር በሁሉም ቦታ ላይ አላህን ፍሩ፣ አላህ የሚጠላውን ነገር ተው፣ አላህ የሚያዘውን ነገር አድርጉ። በዚህ መልኩ ሁሌ አላህን የምትፈሩ ኸይርን የምትሰሩ ሸርን አላህ የሚጠላውን ነገር የምትተዉ ከሆነ ሙስሊሞች ሆናችሁ ሞታችኋል ማለት ነው የተፈለገበት። ወከዛሊክ እናንተ የሰው ልጆች ሆይ ጌታችሁ አላህን ፍሩ፣ ካልነበራችሁበት ያስገኛችሁ የሆነውን ከአንዲት ነፍስ የፈጠራችሁ የሆነውን አላህን ፍሩት ይላል። አላህ እንዲፈራ ከሚያደርጉት ነገሮች አንዱ ፈጣሪያችን እሱን፣ ካልነበርንበት ያስገኘን እሱን፣ ለመኖር የሚያስፈልጉን ነገሮችን በሙሉ የሰጠን ያስገኘልን እሱን፣ ምን ተነፍሰው ምን እንቀሳቀሰው ተኝተን ምንነሳው በሄድንበት ሁሉ ከፊት ከኋላ ከግራ ከቀኝ ከላይ ከሚመጡ አደጋዎች የሚጠብቀን አላሁ ተባረከ ወተዓላ ያዘዘን ነገሮች በሙሉ በሰው አቅም የሚቻሉ ናቸው። ከአቅምም ዝቅ ያሉ ናቸው። አቅማችንን አሟጠን ተጠቅመን የሞት የሚሰሩ ነገሮች አሉ። ውስዕ ማለት ሰፊ ማለት ነው። ያደረግነው ትርፍ አቅም ሁሉ የሚኖረን ማለት ነው። ላ ዩከልፉ ላሁ ነፍሰን ኢላ ውስዐሃ፣ የሰውን ልጅ ነፍስ አላህ ከልኳ በላይ አያስገድዳትም ማለት ነው። ልክም ሆኖ ትርፍ ሰፊ ቦታም አለው ማለት ነው። ليس من يقطع طرقا بطلا إنما من يتقي. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا، من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وعلى آله وصحبه وسلم تسليما كثيرا، وشر الأمور محدثاتها، فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله، فاتقوا الله تعالى حق التقوى، وراقبوا ربكم في السر والنجوى، وتزودوا للآخرة، واعلموا أن خير زاد التقوى، واحذروا أسباب سخط الجبار، فإن أجسامكم على النار لا تقوى. يا الله باروچوي الله تبارك وتعالى በሁሉም ነገር ያዛችሁን በመታዘዝ በሁሉም ቦታ ላይ የከለከላችሁን በመከልከል የሚገባውን ፈራቻ ፈሩት። አላህ ተባረከ ወተዓላ በበርካታ የቁርአን አንቀጾች ፍሩኝ ብሎ አዟል። እሱን የሚፈሩ ሰዎችን አኺራ ላይ ያዘጋጀላቸውን ሽልማት ነግሮናል። ነቢያችን ሰላቱ ወሰላም የትም ብትሆን አላህን ፍራ፣ ከሰዎች ጋር መልካም መግባባት መልካም ስነ ምግባር ይኑርህ ብለዋል። ዘውትር ነቢያችን ሰላቱ ወሰላም ኹጥባ በሚያደርጉበት ጊዜ አሁን ያነበብናቸውን የቁርአን አንቀጾች ያነቡ ነበር። ሁሉም አላህን ፍሩ አላህን ፍሩ አላህን ፍሩ የሚሉ ናቸው። እናንተ የሰው ልጆች ሆይ አላህን ፍሩ፣ እውነተኛ ሙስሊሞች ሆናችሁ እንጂ አትሙቱ ይላል። የሰው ልጅ በምርጫውና በፍላጎቱ በሱ ቀጠሮ አይደለም የሚሞተው። የተኛዋም ነፍስ መቼና የት እንዴት እንደምትሞት አታውቅም። ታዲያ አላህን ፍሩ፣ ሙስሊም ሆናችሁ እንጂ አትሙቱ ብሎ ማለት ሁሌም በሁሉም ነገር በሁሉም ቦታ ላይ አላህን ፍሩ፣ አላህ የሚጠላውን ነገር ተው፣ አላህ የሚያዘውን ነገር አድርጉ። በዚህ መልኩ ሁሌ አላህ የምትፈሩ ኸይርን የምትሰሩ ሸርን አላህ የሚጠላውን ነገር የምትተዉ ከሆነ ሙስሊሞች ሆናችሁ ሞታችኋል ማለት ነው የተፈለገበት። ወከዛሊክ እናንተ የሰው ልጆች ሆይ ጌታችሁ አላህን ፍሩ፣ ካልነበራችሁበት ያስገኛችሁ የሆነውን ከአንዲት ነፍስ የፈጠራችሁ የሆነውን አላህን ፍሩት ይላል። አላህ እንዲፈራ ከሚያደርጉት ነገሮች አንዱ ፈጣሪያችን እሱን፣ ካልነበርንበት ያስገኘን እሱን፣ ለመኖር የሚያስፈልጉን ነገሮችን በሙሉ
የሰጠን ያስገኘልን እሱን ምን ተነፍሰው ምን እንቀሳቀሰው ተኝተን ምን እንነሳው በሄድንበት ሁሉ ከፊት ከኋላ ከግራ ከቀኝ ከላይ ከሚመጡ አደጋዎች የሚጠብቀን አላህ ተባረከ ወተዓላ ነው። በእኛ አቅም በእኛ ጉልበት በእኛ ብልሃት አይደለም ምን በላው ምን ጠጣው ምን ተነፍሰው ምን ኖር በአላህ ተባረከ ወተዓላ ፈቃድ በአላህ እገዛ። ስለዚህ የፈጠራችሁን ጌታችሁ አላህን ፍሩት። ስለፈጠረን ስላስገኘን ለመኖር የሚያስፈልጉን ነገሮችን ስላሟላለን ልንፈራው ልናከብረው ይገባል። በሌላኛው አንቀጽ በንግግርም በተግባርም እንድንፈራው ያ አዩሀ الذين آمنوا اتقوا الله وقولوا قولا سديدا ብሎና እናንተ አማኞች ሆይ አማኝ ስለሆናችሁ አማኝ ነኝ ስለምትሉ በአላህ በመልእክተኛው በአኺራ ስለምታምኑ አላህን ፍሩ። አላህን መፍራትና በአላህ ማመን የተያያዙ ናቸው። በትክክል በአላህ ያመነ በሙሉ አላህን ይፈራል። በንግግሩም በተግባሩም በሐሳቡም ጭምር አላህ የሚጠላውን ነገር በልቡ አያስብ። መጥፎ ነገርም ከውስጡ ላይ ቢፈጠር አዑዙ ቢላሂ ሚነ ሸይጣን ረጂም ብሎ መጥፎ ስሜትን ከልቡ ያስወግዳል። ባይሰሩት እንኳን አላህ የሚጠላውን ነገር በልብ ደጋግሞ ማሰብ ያን ለማድረግ መወሰን አላህ ዘንድ ተባረከ ወተዓላ ያስጠይቃል። ኢተቁላህ ወቁሉ ቀውለን ሰዲዳ ቀጥ ያለ የተስተካከለ ንግግርን ተናገሩ ይላል። ንግግር በአላህ ተባረከ ወተዓላ የማመን አላህን የመፍራት አንድ ምልክት ነው። አላህን የሚፈራ መልካምን እንጂ አይናገርም። በአላህና በመጨረሻው ቀን የሚያምን ኸይር ይናገር መልካም ይናገር፣ ካልሆነ ዝም ይበል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። በአላህ ስናምን አላህን ስንፈራ ንግግራችን ስራችን በሙሉ ያማረ የተስተካከለ ይሆናል። ወቁሉ ቀውለን ሰዲደን ዩስሊሕ ለኩም አዕማለኩም ንግግራችሁ ከተስተካከለ ስራችሁ ይስተካከላል፣ ወንጀላችሁ ይማራል ይላል አላህ ተባረከ ወተዓላ። በአላህ ያመነ አላህን ሊፈራ አላህን የፈራ ንግግሩን ሊያስተካከል ይገባዋል። ይሄን ካደረገ አላህ ዱንያውን አኺራውን ያስተካክለለታል፣ ወንጀሉን ይመራዋል። በየሳምንቱ ጁሙዓ እነዚህ የቁርአን አንቀጾችን በሰማን ቁጥር አላህን ተባረከ ወተዓላ ብንፈራ ግብይት ላይ፣ የትዳር ህይወት ላይ፣ ከጎረቤት ጋር የሚኖር ግንኙነት ላይ፣ የሥራ ባልደረባ ጋር በሚኖረን የገንዘብ ንክኪ ላይ ወሰን ባልተላለፈን ነበር፣ በዳዮች ባልሆነን ነበር፣ ባልዋሸን ነበር፣ የሰው ስጋ ባልበላን ነበር፣ ዙህርን ከዐስር መግሪብን ከዒሻ አጠጋግተን ባልሰገደን ነበር። ነገሮች ሁሉ የሚበላሹት የአላህ ፍርሃቻ ከልባችን ሲጠፋን። በሁሉም ነገር አላህን ተባረከ ወተዓላ እንድንፈራ ታዘናል፣ ተመክረናል። ነጋዴ ሲነግድ፣ አባወራ ቤተሰቡን ሲያስተዳድር፣ አስተማሪ ተማሪዎቹን ሲያስተምር አላህን እንዲፈራ ኃላፊነት እንዳለበት ተሰምቶት ለእያንዳንዱ ለሚያደርገው ነገር ደጋግሞ እንዲያስብ ተመክሯል። ይህ ሁሉ ሊሳካ የሚችለው አላህን ስንፈራ ነው። ሶላት አሰጋገዳችን ያማረ ሊሆን የሚችለው አላህን ስንፈራ ነው። አላህን የሚፈራ ሰው ቤት ውስጥ ይስገድ፣ አደባባይ ላይ ይስገድ፣ መስጂድ ከሰዎችም ጋር ይስገድ፣ ለብቻው ጨለማ ላይ ይስገድ። ነብዩ ሰለላሁ ዐለይሂ ወሰለም ስገዱ ባሉት መልኩ ረጋ ብሎ ልቡን ሰብስቦ መስፈርቱን መሰረቱን አሟልቶ ይሰግዳል። አላህን የማይፈራ ሰው ወይም የአላህ ፍራቻ የሚጎድለው ሰው ቢሰግድም ላይ ላዩን ነው ነካ ነካ የሚያደርገው። የሙናፊቅ ሶላት ነው የሚሰግደው። ዶሮ እህል እንደሚያነሳው ነው ሩኩዑን ስጁዱን አጣድፎ የሚወጣው። ዘካ አሰጣጥም ላይ አላህን ተባረከ ወተዓላ የፈራን እንደሆነ አላህ በሰጠን ኒዕማ ጸጋ ልክ አስበን ባለሙያ አማክረን በአግባቡ ዘካ እናወጣለን፣ ለሚገባቸው ሰዎች እንሰጣለን። ዘካ ወጣት ላይ የአላህ ፍራቻ ከሌለ አላህ ከሰጠን ሀብት ከሁሉ ሂሳብ ሰርተንም አናወጣም። ያወጣንም እንደሆነ መሰጠት ላለበት ሰው አንሰጥም። ለራሳችን ለስሜታችን ደስ ባለም መልኩ ይሆናል። ጾምም ላይ ይሄው ነው። አላህን ያልፈራ ሰው ከሰዎች ተነጥሎ በልቶ ጾመኛ ነኝ ብሎ ማታ ገብቶ ከጾመኞች ጋር ሊያፈጥር ይችላል። አላህን ያልፈራ ሰው ጀናባ ላይ ሆኖ ያለ ውዱእ ሆኖ ሊሰግድ ይችላል። ስለዚህ አላህን መፍራት ስንተው ነገሮች ሁሉ ይበላሻሉ። አላህን ስንፈራ ነገሮች ሁሉ ይስተካከላሉ። ለዚህም ነው يصلح لكم أعمالكم ويغفر لكم ذنوبكم የተባለ። قولوا قولي هذا واستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله على إحسانه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشانه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد، الله تبارك وتعالى
እንድንፈራ የአላህ ፍርሃቻ እንዲኖረን ከሚያግዙ ከሚረዱ ነገሮች አንዱ አላህን ተባረከ ወተዓላ በመፍራት የሚገኙ ጥቅሞችን ማስታወል። አላህን ተባረከ ወተዓላ ስንፈራ አላህ ወንጀላችንን ይምረናል። የሰው ልጅ ከምንም በላይ ሊፈራው ሊጠነቀቀው የሚገባ ነገር ቢኖር ወንጀል የሰውን ልጅ ዱንያውንም አኺራውንም የሚያበላሽበት የጀሃነም እሳት ማገዶ የሚያደርገው የጀነትን ጸጋ እንዳያገኝ የሚያደርገው ወንጀል ያለፉ ህዝቦችን ያጠፋው የደመሰሰው ነቢዩላህ አደምን ከጀነት አስወጥቶ ወደ ምድር ወደ ስቃይ ወደ ረሃብ ወደ ጦርነት ምድር ያመጣቸው ወንጀል ነው። ያውም አንድ ወንጀል ማለት ከዚህ አላህን እንድንፈራ ከሚያግዙን ነገሮች አንዱ የተቅዋን እሱን የመፍራትን ፍሬ ተመራውን ማስታወስ። ከፍሬዎቹ አንዱ እሱ ብቻ በቂ ነበር። አላህን መፍራት ወንጀልን ያራግፋል፣ ከወንጀል ያጸዳል፣ ወደ ወንጀል እንዳንሄድ አጥር ይሆነናል። አላህን የሚፈራ ሰው በምላሱ ክፉ ቃል አይናገር። ነገ አላህ ፊት ሲቆም ምን እላለሁ፣ መዝገቤን ሳየው ምን ይውጠኛል ይላል። በአይኑ መጥፎ ከሰዎች ጋር ተነጥሎ አላህ የማይወደውን ነገር አያደርግም። ኢተቂላህ ሐይቱማ ኩንት የሚለውን ይተገብራል። ወከዛሊክ ሌላኛው የተቅዋ ፍሬ ጥቅም አላህን ተባረከ ወተዓላ የሚፈራ ሰው እዚሁ ምድር ላይ የሰላም ኑሮ ህይወት መኖር ይችላል። አላህን የሚፈራ ሰው እዚሁ ዱንያ ላይ ምድር ላይ በሰላም መኖር ይችላል። አላህን ስንፈራ ውስጣችን ይረጋጋል፣ አንጨናነቅ፣ አንፈራ። ምንጩን የማያውቀው ስጋት ፍርሃት ሁሌ የሚሰማው ደጋግሞ አላህ የሚያስቆጣ ሰው መኖር የሚያስጠላው ራሱን ለማጥፋት ሁሉ የሚያስበው የሚሞክረው በቃኝ የሚለው አብዛኛውን ጊዜ ወንጀል ነው። አንዳንዴ በኢማን ድክመት ምክንያት ከአላህ በመራቅ ሸይጣን የሰው ልጆች እንዲሁ እንዲያዙ፣ እንዲተክዙ፣ እንዲፈሩ ሊያደርጋቸው ይችላል። አላህ ተባረከ ወተዓላን በሁሉም ነገር ከፈራን በህይወታችን ደስተኞች መሆን እንችላለን። የጡማእኒናን የሰላምን የመረጋጋትን ህይወት እንታደላለን። الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون እንዳል እነዚያ ያመኑ እምነታቸው ላይ ዙልምን፣ በደልን፣ ሽርክን ያልቀላቀሉ እነሱ የተሟላ ሰላም፣ ጸጥታ፣ መረጋጋት አለላቸው ብለዋል። ስለዚህ አላህን ተባረከ ወተዓላ በሁሉም ነገር በሁሉም ቦታ ላይ የሚፈራ ሰው ከማንም በላይ ሰላም፣ ደስታ ይሰማዋል። ወከዛሊክ የቂያም ቀንም ሲራጥን በሰላም ተሻግሮ በሰላም ጀነት መግባት የሚችለው ተቅዋው የተሟላ ሰው፣ ተቅዋ ያነሰው፣ ተቅዋ የጎደለው ሰው አላህን መፍራት ትቶ ስሜቱን የጋለበ እንደፈለገ የሆነ ሰው ነው የጀሃነም ኬላ ላይ የሚያዘው፣ አኼራ ላይ የሚቀጣው የሚሰቃየው እንጂ ሙተቂ የሆነ ሰው አላህ የሚፈራ ወንጀልን የሚጠነቀቅ ሰው አኼራ ላይ አይደነግጥም፣ አይሸበርም። ላ የስመዑነ ሐሲሰሃ ወሁም ፊማ ሽተሀት አንፉሱሁም ኻሊዱን እንደተባለ እዚህ ዱንያ ላይ አላህን ያልፈሩ አኼራ ላይ በጀሃነም እሳት ይቀቀላሉ። ፊታቸው ከንፈራቸው ይኮማተራል፣ ይገሸላለጣል። ከላይ ከታች ከፊት ከኋላ እሳት ይከባቸዋል። መውጣት በፈለጉ በሞከሩ ቁጥር መላኢካ በመዶሻ አናታቸውን የመታ ወደ ታች ይመልሳቸዋል የተባለው የአላህ ፍራቻ የጎደላቸው ሰዎች ናቸው። በሚገባ አላህን የፈሩ የጀሃነምን ድምጿንም አይሰሙ፣ ነፍሳቸው በፈለገችው መልኩ በተድላ በሰላም ይኖራሉና ፈላሕን፣ ሰላምን፣ ስኬትን፣ ምህረትን የፈለገን እንደሆነ በሁሉም ነገር በሁሉም ቦታ ላይ አላህን ልንፈራ ይገባል። አላህን መፍራት ቀላል ከባድ አይደለም። ምክንያቱም አላህን ተባረከ ወተዓላ መፍራት ማለት ሱሩ ያለውን መስራት፣ ተው ያለውን መተው። አላህን ተባረከ ወተዓላ መፍራት ማለት አላህ ሱሩ ያለውን መስራት፣ ተው ያለውን መተው። ተው ያለን ነገሮች በሙሉ የሚቻሉ ናቸው። ተው ያለን ነገሮች በሙሉ መተው የሚቻሉ ናቸው። በሰው አቅም መተው የማይቻለን ነገር አልከለከለም። ተው ያለን ነገሮች በሙሉ የሚጎዱ ናቸው። አላዋቂነታችን ነው የተከለከለውን ነገር የምናደርገው ለእኛ መልካም የመሰለ። ያዘዘን ነገሮች በሙሉ በሰው አቅም የሚቻሉ ናቸው፣ ከአቅምም ዝቅ ያሉ ናቸው። አቅማችንን አሟጠን ተጠቅመን የሞት የሚሰሩ ነገሮች አይደሉም። ውስዕ ማለት ሰፊ ማለት ነው። ያደረግነው ትርፍ አቅም ሁሉ የሚኖረን ማለት ነው።
لا يكلف الله نفسا إلا وسعها يسون لج نفس الله كلكوا بلاي አያስገድዳትም ማለት ልክም ሆኖ ትርፍ ሰፊ ቦታም አለው ማለት ብንችል መስራት በመፈለግ ከታዘዝነው በላይ መስራት ምንችልበትም አቅም ይኖረናል ተጨናንቀን አይደለም እናደርግ ስለዚህ አላህን መፍራት ማለት ቀላል ነው ካመንበት ከፈለግነው ጥቅሙ ከገባን አላህ ተባረከ ወተዓላ በሁሉም ነገር በሁሉም ቦታ ላይ እሱን ከሚፈሩ ከሚጠነቀቁት ባሮቹ ያደርገን ዱንያችን አኺራችንን يسامرلن ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم اجعل الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم اجعلنا نخشاك حتى كأننا نراك وأسعدنا بتقواك ولا تجعلنا بمعصيتك مطرودين اللهم لا تجعلنا بمعصيتك مطرودين اللهم لا تجعلنا بمعصيتك مطرودين ربنا اغفر لنا ولمشايخنا ولمن سبقونا بالإيمان اللهم ارفع عنا الوباء والبلاء اللهم ارفع عنا الوباء والبلاء اللهم ارفع عنا الوباء والبلاء ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين وصلى الله وسلم على نبينا محمد